በኢትዮጵያ የፖለቲካ ታሪክ ገጾችን መለስ ብለን ስንመለከት ዘመናትን ተሻግረው የሚነሱ ጥያቄዎች ከስልጣንና ተያያዥ ጉዳዮች በተጨማሪ ኢኮኖሚንም የሚመለከቱ ናቸው። ለአብነት ያህል ከግማሽ ክፍለ ዘመን በፊት የተቀሰቀሰውና የሀገሪቱን የታሪክ አቅጣጫ የቀየረው መሬት ላራሹ ንቅናቄ በውጫዊው ገጽታው ፖለቲካዊ ይዘት ቢኖረውም ዋና ፍላጎቱ የፍትሃዊ ሀብት ክፍፍልና የዜጎችን የዕለት ተዕለት የኑሮ መሰረት የማረጋገጥ መዋቅራዊ የኢኮኖሚ ጥያቄ ነበር። በአብዛኛው የፖለቲካ ጥያቄ ማለት በውስጡ የኢኮኖሚ ጥያቄ አለ። እንዲያውም ፖለቲከኞች ወይም ኢኮኖሚስቶች ምን ይላሉ? ፖለቲክስ ወይም ፖለቲካ ማለት ኮንሰንትሬትድ የሆነ የተጨመቀ ኢኮኖሚ ነው ማለት ይባላል። በአብዛኛው የፖለቲካ ጥያቄዎችን ስትመለከት ውስጣቸው ትልቁ ነገር ኢኮኖሚ ነው። ለምሳሌ እንደው ትንሽ ራቅ ብለን በንጉሱ ጊዜ ንጉሱ ዋናው ወደቀበት የሚባለው መሬት ላራሹ ነው አይደል? መሬት ላራሹ አሁን የፖለቲካ ጥያቄ ይባላል? የኢኮኖሚ ጥያቄ ነው። እንደው ከላይ የፖለቲካ ይመስላል፣ ግን የኢኮኖሚ ጥያቄ ነው። ከፖለቲካ ጥያቄዎች አንዱ የድንበር፣ አሁን ለምሳሌ በአጎራባች ክልሎች መካከል የድንበር ኢሹዎች ይነሳሉ። ይሄ ከላይ ፖለቲካ ይመስላል፣ ኢኮኖሚ ነው። ለምሳሌ አርሶ አደሮች እርስ በርሳቸው ግጦሽ መሬት ይፈልጋሉ። ሌሎቹ ሰዎች ደግሞ የእርሻ መሬት ይፈልጋሉ፣ የኢንዱስትሪ መሬት ይፈልጋሉ። የኔ ነው ወይስ የኔ አይደለም የሚለው መጀመሪያ ፖለቲካዊና ውስጡ ሲገባ ግን ኢኮኖሚ ነው። ስለዚህ በአብዛኛው ፖለቲካ ማለት ጭምቅ ያለ ኮንሰንትሬት ያደረገ ኢኮኖሚ ማለት ነው። ይህን የታሪክ እውነታ መነሻ በማድረግ አሁን ላይ የተቋቋመው ሀገራዊ የምክክር ኮሚሽን ይፋ ካደረጋቸው 8 ዋና ዋና አጀንዳዎች መካከል የኢኮኖሚ ጉዳይ አንዱ ነው። ይህም የኢትዮጵያን ዘላቂ ሰላምና እድገት ለማረጋገጥ የሚደረገው ውይይት ከፖለቲካ ባሻገር መዋቅራዊ የኢኮኖሚ ጥያቄዎችን ለመመለስ ትልቅ እድል ይዞ እንደመጣ ማሳያ ነው። ኢትዮጵያ ውስጥ ባለፉት ለምሳሌ 50 ዓመታት ወደኋላ ሄደን ብናይ አብዛኞቹ የፖለቲካ ጥያቄዎች መሰረታቸው ኢኮኖሚ ነበረ። ስለዚህ ህዝቡ ስለ በፖለቲካ ጉዳዮች በሶሻል ወይም በህብረተሰባዊ ጉዳዮች ሲወያይ ከነዚሁ ጋር አብሮ የኢኮኖሚ ጉዳዮች እንዴት እንደሚፈቱ ቢወያይ የኢኮኖሚ ጉዳዩን ስንፈታ አብዛኛውን የፖለቲካ ጉዳይ እንፈታለን ማለት ነው። ስለዚህ አሁንም ደግሞ አለው የኢኮኖሚ ጉዳዮች ከፖለቲካ ጉዳዮች የማይለያዩ እንደ ዋናው ስራቸው ግንዳቸው የኢኮኖሚ ጉዳይ ስለሆነ በኢኮኖሚ ጉዳይ መወያየታችን እጅግ በጣም አስፈላጊና እንዲሁም በተለይ የኢኮኖሚ ጉዳይ ነገሮችን በፈታናቸው ቁጥር አብረን ፖለቲካውን እየፈታነው እንሄዳለን። ይህ የምክክር መድረክ ለዘመናት ኢትዮጵያውያን ሲያነሷቸው ለነበሩ ኢኮኖሚያዊ ጥያቄዎች የመፍትሄ ሀሳቦችን ለማፍለቅ የሚያስችል እንደሚሆንም ታምኖበታል። ሂደቱም ለወደፊቱ ሀገራዊ ጉዞን ግልጽና ወጥ የሆነ የኢኮኖሚ አቅጣጫ እንደሚያስቀምጥ ይጠበቃል። ብዙ ችግሮቻችን የኢትዮጵያም ሆነ የሌሎች የአፍሪካ ሀገሮች ችግር በቀጥታ ከኢኮኖሚ ጉዳዮች ጋር ይገናኛሉ። ለምሳሌ የስራ አጥነት፣ የዋጋ ንረት፣ የፋይናንስ ተደራሽነት፣ የመንግስት ዕዳ እንዲህ አይነት ነገሮች የብዙ ሀገሮች ችግር ነው፣ የኛም ሀገር ችግር ስለሆነ ማለት ነው። ስለዚህ የኢኮኖሚ ጉዳዮች እንደ አንድ ትልቅ አጀንዳ ጉዳይ መውጣታቸው አይ ቲንክ እኔ ትልቅ ነገር ነው ብዬ የማስበው። እንደውም ከዚህ ባለፈ ይህ ሀገራዊ ምክክር ሲጠናቀቅ ትልቅ ሀገራዊ የኢኮኖሚ ራዕይ ይዞ ይወጣል ብዬ ነው የማስበው። ምክንያቱም ዘላቂ ሰላም ያለ ኢኮኖሚ ተስፋና እድል ውጤታማ ሊሆን አይችልም። በተመሳሳይም ደግሞ ያው የኢኮኖሚ ዘላቂነት ወይም እድገት፣ ልማት ያለ ሰላም ያለ መረጋጋት ደግሞ ሊፈጠር ስለማይችል እነኚህ ሁለቱ የተያያዙ ነገሮች ስለሆኑ በዚህ ሀገራዊ የፖለቲካ ውይይት መድረክ ላይ ኢኮኖሚው እንደ አንድ ትልቅ አጀንዳ ሆኖ መውጣቱ በጣም አስፈላጊ ነው ብዬ አምናለሁ። በሌላ በኩል ሀገራዊ ችግሮችን በጠረጴዛ ዙሪያ በውይይት የመፍታት ባህል ማደጉ ለሀገር ውስጥና ለውጭ ኢንቨስትመንት ትልቅ ዋስትና የሚፈጥር ነው። ሰላምና ሀገራዊ መግባባት ባሉበት ሁኔታ ዘላቂነት ያለው የኢኮኖሚ ፖሊሲ በተሻለ ሁኔታ መተግበርም ያስችላል። የውጭ ሀገርም ሆነ የሀገር ውስጥ ባለሀብቶች አገሪቱ ችግሮችን በውይይት ለመፍታት የምታደርገውን ጥረት ሲያዩ በአገሪቱ ላይ ያላቸው ኮንፊደንስ መተማመን ይጨምራል። እነኚህ ባለሀብቶች የአገር ውስጥም ሆነ የውጭ ሀገር ባለሀብቶች እንዲሁም ዜጎች በሀገራቸው አቅጣጫ ላይ መተማመን ሲኖራቸው የረዥም ጊዜ ኢንቨስትመንቶችን ለማድረግ ይነሳሳሉ፣ ለመስራት ለመሻሻል ጥረት ያደርጋሉ። ይሄ ትልቅ
አስተዋጽኦ አለው። በኢትዮጵያ ይሄ ነው የሚሆነው። ባየናቸውም ሀገሮች እንደዚህ አይነት ነገር ነው ያየነው። ሌላው እንደዚህ አይነት ትልቅ አገራዊ የውይይት መድረክ የፖሊሲ ቀጣይነትን ያስቀምጣል። አንዲት ሀገር በሀገራዊ ውይይት መድረክ ላይ ስትሄድ የጋራ መተማመንን መገንባት ስለሚቻል የፖለቲካ አመራሮች እንኳን ቢለወጡ የመንግስት ስርዓት እንኳን ቢለወጥ የጋራ መተማመን ያለው አገር የጋራ የፖለቲካ የኢኮኖሚ አቅጣጫና ራዕይ ስለሚኖረው የኢኮኖሚ ፖሊሲዎች ቀጣይነት ይኖራቸዋል ማለት ነው። ሀገራዊ የምክክር ሂደቱ የፖለቲካ አለመግባባቶችን በመፍታት ረገድ የሚኖረው ሚና እንደተጠበቀ ሆኖ ጠንካራና ዘላቂ የኢኮኖሚ መሰረት ለመጣልም ከፍተኛ ድርሻ አለው።